እኔ ማሳየው እኔ ነው አትጋፉ ጀማዓው ማለት ነው። የፊታችን እሑድ ላለብን ለዛች ላማረችው ለተዋበችው ድግሳችን ያበደ ቲሸርት ሰርተንላችሁ ተመልከቱ። ከፊት ይኸው አዩ አይደል? ከጀርባ ደግሞ ይኸው መልእክቱ ያለው እዚህ ጋር ወርክ ኦፍ አርት ጋይስ፣ ወርክ ኦፍ አርት። ይሄ ታሪካዊ ቲሸርት ሁሉም የአርሰናል ደጋፊ ሊኖረው ይገባል። አዙርና ሳይዲ አላያን በሶስት አይነት ከለር ይዘንላችሁ መተናል። ጀምአው የፈለጋችሁበት ማድረስ እንችላለን። ያ ብቻ አይደለም ማለት ነው። ይህንን ቲሸርት ለብሰን ሞቅ ደመቀ ሸብረቅ ያለ ጊዜ ነው። ቲሸርቱን ለማግኘት መገናኛ ከዘፍመሽ ዝቅ እንዳላችሁ ስሬም ሲቲ ሞል አጠገብ ኪኔሬት ታወር ሁለተኛ ፎቅ ኤቢ ስፖርት ዌር ማግኘት ትችላላችሁ። 1200 ብር ነው። ማሊያ የመግዛት አቅም የሌላችሁም ለእናንተ ያማከለ ዋጋ ነው ይዘላችሁ የመጣ ነው። በነገራችን ላይ ቡራ ይሄኛው ነው የሚያምረው። ይሄ ነው። እሺ ትካፉ ኢቨንታችን ሁሉም ነገር አጠናቀናል። ቲኬት እንዴት ነው ማግኘት የምንችለው ላላችሁ ጀማዎች ማለት ቴሌብር ላይ ነው ማግኘት የምትችሉት። ቴሌብር ላይ ትገባላችሁ። ከስር ያለው ዘርፍ ላይ ፔመንት ክፍያ ሚለውን ትነካለ። ከዛ ኢቨንት ኤንድ ቲኬቲንግ ሚለውን ትነካለ። ከዛ ኢቨንት ኤንድ ቲኬቲንግ ሚለውን ከነካ በኋላ ቪክትሪ ቫይብስ ሚለው ኦፕሽን እሷን ትነካና ከዛ ላይ ዝርዝር ይመጣልሃል። ቪአይፒ፣ ቪቪአይፒ እና ሬጉላር ቲኬት አለ። የመጀመሪያ ዙር ሬጉላር ቲኬት ተሽጦ አልቋል። ስለዛ እየፈጠንክ ነው የምልህ። ቪቪአይፒ ለሆናችሁ ሰዎች ደግሞ ማን ነው ያዘጋጀውላችሁ ቁርጥ ስጋ ማን ነው ገባ አይደለ? ዘንድሮ እኮ በሊታዎች ነን እኮ በቃ መብላት ብቻ ነው። ጀማው ተመልከቱ። ድባቡን አሳየኝ። በምን አይነት መንገድ እያዘጋጀው እንደሆነ ተመልከተው። ሞቅ ደመቅ ያለ ፕሮግራም ነው የሚሆነው። በጊዜ እሑድ እንገናኝ። አባው ጃኔ ያው ሆነ ተከናወነ። እሰይ የኢትዮጵያ ሕዝብ ተከናውኗል። ወዴት ነበር ምን በዚህ ላይ የአርሰናል ደጋፊዎች እንኳን ደስ አላችሁ። በጉጉት ስንከታተለው የነበረው የእንግሊዝ ፕሪሚየር ሊግ የአሁኑ እሑድ ፍጻሜውን ያገኛል። ኪያ ላውንጅ ይህንን በማስመልከት የፊታችን እሑድ ከቀኑ 9 ሰዓት ጀምሮ ልዩ ኬክ የመቁረስና ዋንጫ የማንሳት ፕሮግራም ከዲጄ አማኒና ከዲጄ ዳጊ ጋር አዘጋጅተን እንጠብቃቸዋለን። እሑድ ከ9 ሰዓት ጀምሮ በኪያ ላውንጅ ማንም እንዳይቀር። አዳዲስ አርሰናልን የተቀበሉና በይፋ ማለት ነው የአርሰናል ደጋፊ የሆኑ ሰዎች ቁጥር እየጨመረ ይገኛል። የትልልቅ የመንግስት ባለስልጣናት እንዲሁም ደግሞ የስራ ኃላፊዎችን ጨምሮ በዚህ ሰዓት ማለት ነው የአርሰናል ደጋፊ መሆናቸውን በይፋ እየተናገሩ ይገኛሉ። በርካቶችም ለመጀመሪያ ጊዜ ማለት ነው ከዚህ በኋላ አርሰናል እንደሚደግፉ ነው እየተናገሩ የሚገኙት። እንደምትመለከቱት የብልጽግና ፓርቲ የህዝብ ግንኙነት ቢሮ ኃላፊ የሆኑት ፈዲያ ቢያም እንግዲህ በዚህ ሰዓት በይፋ ከዚህ በኋላ የአርሰናል ደጋፊ ሆኛለሁ፣ የአርሰናልን ጽናት እንዲሁም ደግሞ ብርታት በማየት ከዚህ በኋላ የአርሰናል ደጋፊ ሆኛለሁ ሲሉ ነው እየተናገሩ የሚገኙት። በተጨማሪ ደግሞ ቲክቶከር ጆን ዳንኤልም እንግዲህ ከጥቂት ሰዓታት በፊት በይፋ የአርሰናል ደጋፊ ሆኛለሁ፣ ማን ነው ማሊያን የሚያለብሰኝ እንዲሁም ደግሞ ለመጀመሪያ ጊዜ ማሊያ የሚያለብሰኝ ማን ነው ሲል ነው ሲናገር የነበረው። ከወራት በፊትም እንግዲህ በሰይፉ ፋንታውን ላይ ቀርቦ አርሰናል በዚህ ዓመት ዋንጫ የሚበላ ከሆነ በይፋ የአርሰናል ደጋፊ ሆናለሁ በማለት ተናግሮ እንደነበር የሚታወስ ነገር ነው። በዚህ ሰዓትም እንግዲህ ሙሉ ለሙሉ የአርሰናል ደጋፊ ከዚህ በኋላ እንደሚሆንም ተናግሯል። በርካታ ሰዎችም ማለት ነው ከዛሬ ጀምሮ የአርሰናል ደጋፊ መሆናቸውን እየተናገሩ የሚገኙት። በዚህ ጉዳይ ላይ ሀሳብ አላችሁ ወይ? የአርሰናል ደጋፊዎችስ እንዴት ተቀበሏቸዋላችሁ? ሀሳባችሁን ኮሜንት ላይ አጋሩኝ። በሌሎች አዳዲስ መረጃዎች አሁን በድጋሚ መልሳለሁ። መልካም ምሽት። ተወዳጆቹ አቀንቃኞች ዳዊት መለሰና ሄኖክ አበበ በጊዮን ሆቴል ከቀኑ 8 ሰዓት ነው የሚጀምረው ዝግጅቱ። ሙዚቃ አለ። መጨረሻ ላይ እንግዲህ የአርሰናልና የክሪስታል ፓላስ ጨዋታ እንደተጠናቀቀ ደግሞ ዋንጫ ሲያነሳ አርሰናል በቀጥታ ጊዮን ላይ መታደም ትችላላችሁ። የዚህ ልዩ የመዝናኛ ዝግጅት የክብር ስፖንሰር ኮካ-ኮላ ነው። ቀስቀስ ያደርጋችኋል ኮካ በምርቱ። ወይ ደስ ይላል። ይሄ አሁን ጊዮን አለ። ጊዮን ድብልቅልቅ ሊል ነው። እሁድ ነው። እሁድ በተመሳሳይ ሰዓት ነው ጨዋታው። እውነት ሁሉም 12 ሰዓት ሲል ይጀምራል። እዚህ ጋር ያለችው ልጅ ታውቋታላችሁ? እሺ ሜሪ አርሰናል ትባላለች። አርሰናል ለዋንጫው ከለፋው እኩል እሷም በጣም ለፍታለች። ስለዚህ መሸለም የለባትም ትላላችሁ? ከአርሴ ጋራ ስሆን
ደስታ ይሰማኛል ዋንጫ እንደማነሳ ሳስብ ደስ ይለኛል ከደጋፊው ጋራ መከራን አልፈናል በተራው ክሶናል አርሰናል አርሴም ከኔ ሆኖ እኔም ካርሴ ጋር አሳካነው ይኸው ከደጋፊው ጋራ መብላቱንም አውቀው ሄዱ በጊዜ ማንቸስተር ተዘጋጅ ለሚዜ ተኩስልኝ ዛሬ መድፉ ይሰማ ለኛ ዜማችን ነው ሁሉም ይስማ ጭንቀቱ ደጋፊው ይገባናል እንደሰት ዛሬ በአርሰናል ዋንጫ ነሳ ታሪክ ሰራ ማይረሳ አርሴ ካለ ሁሌም ደስታ አለ መቋጠር መናደድ የለም አርሴንን ሞሽረው ባለም ምርጡ ክለባችን የኛ አርሴናው ቲማችን ለኛ ዛሬ አካውንቴ ላይ $1 ገብቶልኛል የደስደስ ፎሎ ማርካት እንዴት ይሄን ማጣይ በዳሽን ሱፐር አፕ መተግበሪያ $1 አካውንት አሁን ሁሉ በቀላሉ መክፈት ትችላላችሁ ኳስ መዝናኛ ነው ዳሽን አንደኛ ነው ዳሽን ባንክ ሱፐር አፕ የነዳጅ ክፍያን ጨምሮ በውስጥ የተለያዩ ሚኒ አፖችን አካቷል እሱን በመጠቀም ላይፋችሁን አዘምኑ